ትናንትና በለቀኩት ቪዲዮ የመካነ ሰላም ልጆች ያላችሁ ግን የምር በጣም የሚያሳዝን ነገር ነው ትናንት የተፈጠረው። ትናንት ገብቼ ለማውራት ራሱ አልቻልኩም። የምር በጣም ነው ያዘንኩት። አንድም ነግራችሁ ነገር አለ። ቀኑ ቢያልፍም ባለፈ ነገር የሞቱትን እና ሊላሂ ወኢና ኢለይሂ ራጂዑን አላህ የጀነት ይበላቸው። ላልሞቱት ደግሞ መማር አለብን። የምርን ምክንያቱም በጣም አሳዛኝ ነገር ነው። ይሄ የሀገራችን ባስ በትላልቅ መኪና ስትጓዙ በተለይ ለሰርግ ለሆነ ፕሮግራም በቃ ሙሉ ቤተሰብ ከአንድ ቤት ሲወጣ ደስ አይልም። የምሬ ነው። አሁን ትናንትና ውስጥ አደጋ ውስጥ በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሰላም ናችሁ? እሱ ሁሉም ያላህ ቀድዋ ቀድር ነው። ከቀደረ ምንም ዛሬ ትሄዳለች ያላት ሩህ መቼም አትቀርም፣ ትሄዳለች። ግን እንዱ አደጋ ከባድ ነው። መጠንቀቅ፣ ሰበቡ ማድረስ። አንድ ቤተሰብ አስባችኋል? ግን እዛ ውስጥ ባልና ሚስት እስተ ልጆቹ ካለ ወንድሞች እህቶች አብረው ካሉ ምንም የሚተርፍ ሰው እኮ አይኖራቸውም። 65 ሰው ጭኖ ከመካነ ሰላም ነው የተነሳው። መካነ ሰላም ማለት እንግዲህ ከሌላ ሀገር የሚመጣ ይመስለኛል። እዛ መካነ ሰላም ሙሉ ሰብስቦ እሱ ቤተሰቡ ማነው አባት እናት ማነው ተብሎ መለየት አልተቻለም። ሰው ብዛት አስቡት። ያሉትም እኮ ያልሞቱት ራሱ በጣም ከባድ ነው። የሞቱት ይሻላሉ ማለት ይቻላል። ምክንያቱም 100 ሜትር ገደል ስለገባ አይስ መንገድ ማጣቁ የላችሁ መንገድ በጣም ከባድ ነው። ያ ቦታ መጥፎ ይባል ነው። እዛ ቦታ ላይ ሰው መኪናው እየተንከባለለ ነው የሚሄደው። እዛ ሁላ ሜትር ላይ እየተንከባለለ ሲሄድ ሰው እንዴት ነው የሚሆነው? ሰው በጣም እየተጎዳ ይሄዳል። እዛ ሲያርፍ ተመልከቱ። ዘሎ እዛ ላይ ሲያርፍ ዱቄት ነው የሚሆነው። ያሉትም አካለ ጎዶሎ ነው የሚሆኑት። በቃ ሰውነታቸው ምንም ነገር በጣም አደጋ የሚባለው ሰው ግጭታው ለፊት መኪና ሲጋጭ ሹፌር የተወሰነ ሰው የሚያቸዋል የሚያክል በኋላ ያለው ሰው ጉዳት አይደርስም። የምሬ ነው። ይህ በቃ ገደል ላይ መግባት ማለት ምንም የሚቀር ነገር የለም። በጣም የሚያሳዝነው ትናንት የተፈጠረው እና የሟች ቤተሰቦች አላህ ጽናቱን ይስጣችሁ። ቲክቶክ ላይ እያየሁኝ፣ ፌስቡክ ላይ እያየሁኝ እናትና አባት ሊሸኙ አዲስ አበባ እየሄዱ ወደ ሳውዲ አረቢያ የሚበርም ሰው ነበረ። አሻራ ሊሰጡ ደግሞ እህትና እህቶች በጣም ይዘገነናል። ከአንድ ቤት 2 እህቶች አሻራ ሊሰጡ አዲስ አበባ ቀጠሮ ነበራቸው። ለዛ ነበር አሉ አካሄዳቸው። ተመልከቱ። ሁሉም የራሱ የሆነ እንትን ነበረው። አዲስ አበባ የሚሄድበት ሁሉም የራሱ የሆነ ጉዳይ ነበረው። ያን ሁላ ጉዳይ ለማስፈጸም ነው እንግዲህ ሌሊት ፀሐይ ሳይነጋ እኮ ነው ይሄ ነገር የተፈጠረው። ፀሐይ ሳይወጣ ማለት ነው። ጠዋት ነው በቃ እዛ ጩኸት የተሰማውና በጣም ነው የሚያሳዝነው። ብቻ እንደዚህ አይነት ነገር ስታዩ ምንድነው የሚያስጠላችሁ? መኪና የሚባል ነው የሚያስጠላችሁ። እንደዚህ አይነት አደጋ ስታዩ ያለ መኪናም ደግሞ ሩቅ ቦታ መድረስ አይቻልም። ያለሱም አይሆንም። እሱም ደግሞ ስታስቡት አደጋውን የፈጣሪ ያለ በጣም ከባድ እኮ ነው። እና ከአንድ ቤት እንዱ የሆነ ፕሮግራም ስትሄዱ በተለያየ መኪና ሄዱ። አንድ ቤተሰብ ጭኖ የሚሄድ መኪና ፋውል ነው። የምሬ ነው። ምክንያቱም እዛ ቦታ ውስጥ የሚተርፍ ሰው የለም። አንድ ቤት ውስጥ የሚኖር ሰው ቤተሰብ ሆኖ አንድ መኪና ውስጥ ገባ ማለት ዘር ሳይቀረው ጠፋ ማለት ነው። የምሬ ነው። ምክንያቱም እንዴት ነው አንዳንድ ቤት ውስጥ እየኖርን አሁን አንድ ክላስ ውስጥ አንድ ቤት ውስጥ እየኖር ቦምብ እንደተጣለባቸው ቁጠሩ። ቤታችሁ እንደነደደ የሆነ መሳሪያ ተተኩሶባቸው አይደል ለቤት ውስጥ ያለው ሁሉም ሰው የሚያልቀው ያበሉት የመኪና አደጋ በቃ
እና ብዙ ሰዎች እንትን እየሰጡ ነበረ። አሮጌ መኪና ነው፣ በጣም የበሰበሰ መኪና ስለሆነ ነው፣ ሹፌሩ ላይ ነው ችግሩ። ምንም ብንል ምንም ያው ያላህ ቀዷ ቀድር ነው። ይሄ መኪና ጤነኛ ቢሆን ነው ከመካነ ሰላም መጥቶ ደሴ ያደረው። የምሬ ነው። እስባልት እኮ አይቸግርም፣ እስባልት ላይ መሄድ። ያንን አስቸጋሪ መንገድ ራሱ መጥቷል። ከመካነ ሰላም ደሴ ለመግባት ስንት መንገድ እንዳለ ታውቃላችሁ እናንተ። ረዥም መንገድ ነው፣ መንገዱ የተበላሸ ነው፣ በጣም ከባድ ነው። ያ ቦታ ባለፈ እዚሁ አሁን ይሄ መኪና ገብቶበት ብዙ ሰው የገደለበት የዛሬ 2 ወር በፊት ማለት ነው። ከዛሬ 2 ወር በፊት አይዙዚ ሽንኩርት ሙሉ ሽንኩርት ጭኖ ረዳትና ሹፌር ነበሩ 2 ሰው። አሁን ይሄ ሚዲያ ላይ የወጣው ብዙ ሰው ስለጫነ ነው፣ የህዝብ መኪና ባስ ስለሆነ ነው። ይሄ አሁን አገር የታወቀው ብዙ ሰው የያዘ ነው። የዛን ግን ረዳትና ሹፌር ናቸው። መኪናው ሙሉ ሽንኩርት ጭኗል፣ አይዙዚ ነው። እዛችው ቦታ ይሄንኛው በገባበትና ይሄንኛው እራሱ ያረፈበት ቦታ ላይ ነው ዘሎ ያረፈው። ይሄም እየተንከባለለ ሽንኩርቱን ብትንትና አድርጎ ከዛ በኋላ 2ቱም ሰዎች ናቸው የሞቱት እዚችው ቦታ ላይ። ከዚህ በፊትም እንደዚሁ የድርጅት መኪና በዛው ገብቶ እንትን ብሏል። ይሄ መንገድ እቺ ቦታ በተለይ በቃ ደም ለምዳለች የምነግራችሁ ነገር ማለት ነው። ሙሉ በሙሉ ይሄ የአረገው መንገድ ካልተሰራ ካልተቀየረ ብዙ አደጋ ይፈጃል። እዛ ቦታ ላይ አሁን አይዙ ምንድነው የተባለው? ጎማው እዛ ቦታ ሲደርስ ጎማ ተተኩሶ ነው። ጎማ የፊት ጎማ ከተተኮሰ ምንም ማድረግ አይችልም። ያ ሰውዬ ማዞርም አይችልም፣ ምንም ማድረግ አይችልም። ዝም ብሎ ይሄዳል። ጎማ ከከዳችሁ ማለት ነው። መንገዱ እዛች ቦታ እንደዚህ ብሎ ጥፍ ማለቻ ነው። ገባችኋል? የሆነ ትልቅ ጭነት የጫነ መኪና መጥቶ እዛ ቦታ ላይ ሲያጥፈው የሆነ ጎማ ይከደዋል፣ ወይ ደግሞ ፍሬን አይዝለትም። በቃ አዲስም መኪና ቢሆን ብትንትን ብሎ ነው የሚሄደው። ቦታው በጣም አስቸጋሪ ሸይጣን ቦታ ነው የምሬ። እና ያው እሱ ቀዲያ ቀዱር ነው። በጣም ያሳዝናል። የሟች ቤተሰቦች አሁን አንድ ቀን ተወራ አይደል? ማታ ትናንትና ቲክቶክ ሙሉ፣ ፌስቡክ ሙሉ፣ ዩቱብ ሙሉ ሰራበት። ዛሬ ተረሱ። ዛሬ ቲክቶክ ላይ ሌላ ጉዳይ ነው የዋለው። ሌላ በቃ ይሄው እንረሳለን። ሞት ሲባል ወላሂ ላዚም መልካም ነገር ያዙ። እስቲ መሞታችን መቼ እንደሆነ አናውቀው። አንድ ሰው ከቤት ሲወጣ እቤት መመለሱ አይታወቅም። እንደሄደ ሊቀር ይችላል፣ እንደወጣ። የምሬ ነው። ስለዚህ በጣም ከባድ ነው። በተለይ የሰው ልጅ ከቤት ሲወጣ የሆነ የተለየ የሆነ ከተማ ልትሄዱ የሆነ ሀገር ሂዳችሁ ልትመጡ ስታስቡ ዱዓ አድርጋችሁት። ምክንያቱም በወጣችሁበት ልትቀሩ ትችላላችሁ፣ በወጣችሁበት እግር ላትመለሱ ትችላላችሁ። በቃ በጣም ከባድ ነው እና አለን አይባልም። መሞታችን ቀን አይታወቅም። እነዚህ ሰዎች ብዙ ዓላማ ነበራቸው። ህፃኖች አሉ፣ እርጉዝ ነበረ። በቃ ገና ብዙ የሚያርጉ አሉ፣ ትልቅም ሰው አለ። ተመልከቱ፣ መኪና ተሳፋሪ መኪና ማለት ብዙ ህዝብ ጭኖ ነው የሚሄደው እና በጣም ከባድ ነው። 30 ምናምን ሰው ማለት 60 ምናምን ሰው ጭኖ ሌላው አካለ ጉዳተኛ ሲሆን በጣም ያሳዝናል። በተለይ እንደ አንድ ሀገር ከባድ ነው። መካነ ሰላም ከሆኑ እነዚህ ሰዎች የአንድ መንደር ሰውስ ከሆኑ እሰቡት፣ ያለ ሀዘን ማለት ነው። እናት ሁሌ አትረሳም ልጆቿን በዚህ መንገድ አታ፣ አባት ሁሌ እንዳለቀሰ ይኖራል። አያችዋ። ስለዚህ ብቻ በጣም ያሳዝናል። ለሁሌም ሀዘን የማይወጣላችሁ ነው። ሰው ሳይታመም ሳታስታምሙት ዝም ብሎ አካል ይሞቷል ሲባል ለማመን የሚከብድ ሁሌ ቅርቅር እያስባላችሁ ይኖራል እና ሚዲያ ላይ እንደዚሁ ነው። በቃ አንድ ቀን ተወራ እንደዛ እዛ ቦታ ተፈጥሯል። በቃ እኔም በሆነ መጥቻ አንድ ቀን አወራለሁ፣ ይረሳል። አሁን ነገር ሌላ ነገር ነው የሚለቅላችሁ። ግን የሟች ቤተሰቦች ሁሌ እንዳዘኑ ይኖራሉ። ኢንሻአላህ አላህ ይጠብቀን። ዱዓ አድርጉ። የሞቱትንም የጀነት ይበላቸው፣ ያሉትንም ደግሞ ያልሞቱትንም አላህ ያሽራቸው። የምሬን ሆስፒታል ብዙ ሰው ነው የገባው። አላህ ይድረስላቸው። በቃ ምክንያቱም እዛ ቦታ ላይ አሁን በዚህ ሰዓት ያሉት ከባድ ሁኔታ ላይ ናቸው። አደጋው በጣም ከባድ ነው፣ ይዘገንናል። አላህ ይድረስላቸው።
ምን ይባላል። እዚህ ላይም ደግሞ ይሄ ነገር ተፈጥሮ ከእናንተ ቤተሰቦች የሞተ ሰው ካለ ይሄን ቪዲዮ እያያችሁ ከሆነ መጽናናት ይስጣችሁ። ምንም የምለው ነገር የለኝም። አላህ ይጠብቀን ሁላችንም።